ከዚህ ፕሮጀክት ላይ 74 ሳንቲም እኔ ማግኘት አልፈልግም። በቃ ሀገሬ ይህንን ፕሮጀክት እንድትተገብረውና እንድትጠቀምበት ብቻ ነው የምፈልገው። ከ2 ሳምንት በኋላ ወደ ትግበራ ልንገባ ባለበት ሁኔታ ነው ይሄ ነገር ሀፕን ያደረገው። ወልደ ጊዮርጊስ ይልቃል እናቅርበው ነበርና ብራችን በልቶል። አሁን መረጃ ፈልጌ ምናልባት ያው ላይቭም ቀርቦ መስጠት የሚችል ከሆነ ወልደ ጊዮርጊስ ይልቃል ምን አደረገ? ዋይቤስ ማርኬቲንግ ነበረው ከአዲስ አበባ ውስጥ ምን እና አሁን ቢሮው ከተዘጋ 3-4 ቀን ሆኖታል። አዲስ አበባ ውስጥ ምን አለው? ዋይቤስ ማርኬቲንግ ምንድነው? ዋይቤስ ያው ማርኬቲንግ አብሮ ሰርቶ የማደግ ማለት ነው። እሺ ወልደ ጊዮርጊስ ይልቃል ነው። እሺ ቀጥልስ። ታፕ ኮፕሊንግ አርጉ። እሺ አቤኔዘር ቀጥል። እና እዛ ነበረና አሁን 3-4 ቀን ነው ቢሮውን ከዘጋ ጠፍቶ መረጃ ጠፍቶ ከአዲስ አበባ እንዳለ ህዝባውን ራሱን እያጠፋ ነው ያለው። 10 ሚሊዮን 15 ሚሊዮን ሁሉ የተበላ ሰው አለ። እና እኔ አልተናገርኩም ነበር። ምናልባት መግለጫ መስጠት ካለበት አይ ብሩ በቃ እዚህ በኋላ ከስሬ ነው። እኔ አልተናገርኩም ወይ ስለ ወልደ ጊዮርጊስ ይልቃል ተናግሬያለሁ። እኔ ገንዘብ ብፈልግ ወልደ ጊዮርጊስ ይልቃል ሙልጭ አድርጌ ነበር የምበላው። ገብቷል አቤኔዘር ኑር ያውቃል። እኔ ጋር ነው የመጣው መጀመሪያ ልንገርህ። ወልደ ጊዮርጊስ ይልቃልን ካድሬ ባይሆንና ባቀርበው ኑሮ ሙልጭ አድርጌ የምበላው ያን ሁሉ አንበሳ ነኝ። እኔ ግን ለገንዘብ የምደለል ሰው አይደለም። ነግሬያለሁ። ንግድ ባንክ ብሎ ሲመጣ የአረብ ሀገር ሩዝ ቀቃይ በዚህ ያስገቡ ሲል ይሄ ስህተት ነው። 50 ምናምን ቢሊዮን ዶላር ደግሞ በ5 ዓመት እንከፍላለን ካለ በኋላ የሀገሪቷ ሪሶርስ ተጠቅመን እንኳን 4 ሰዓት አይፈጅም። የሀገሪቷን ወርቅ ከዋጣንማ 4 ሰዓት እኮ አይፈጅም ለመክፈል፣ ሰርተን መክፈል ነው እንጂ ሪሶርስ ከሸጥንማ ወልደ ጊዮርጊስ ይልቃል እንዳለው 4 ዓመት መፍጀት የለበት። ለምን 5 ዓመት ትፈጃለህ? 5 ሰዓት ነው መፍጀት ያለበት። ለምን ወርቅ አለና ወርቁን አውጥተህ በሙሉ ቆፍረህ እኮ መሸጥና መክፈል ነው የሀገሪቱ ዕዳ። እንዲህ አይነት አጭሯ ነግሬያለሁ። ሳሙኤል ዘሚካኤል የሚባል ነበር። አሁን የሰውዬ ሶፍትዌር ምናምን እያለ ነው። ታዩታላችሁ። አሁን ዱባይ ላይ 888 ብሎ ከፍቷል። አሁን አንተ ስንት ብር ነው የተበላው? 2 ሚሊዮን ምን ብሎ ነው? ለምንድን ነው ያወጣው 2 ሚሊዮን? አንተ ስክሪንሾት ወረ ከበር የምናደርገው ላይ ገቢ እናደርግና በየወሩ ትርፍ ለኩል ነበር ትርፍ እንካፈል ነበረ። እሺ እና 195 ሺህ ብር ይደ ታረሞታል ማርያም 44 ሚሊዮን ያስገባየው ጨልሎ እየሄደ ነው። ወልደ ጊዮርጊስ አዎ የእውነት እንደው ኧረ እንደው መላው በሉልን እንደው ባካችሁ። ዘመነ ካለ ነው ስለሆነ ሰገብ ፋኖ አይገባም። ከዚህ በኋላ ያለው ፋኖ የትግሬ ፈረስ ነው ተሽጧል ስናገር ያንን ተቃወማ አማራ ከነገርከው በአመቱ መጥቶ ብሎ ነበር እና 44 ሚሊዮን ያስገባል እና ሞጣዬ ቤቱን ሽጦ ነው ማርያምን አስገብቶ ከዛ በቃ ያው ካስገባ ገና 2 ወር ምናምን ነው። አሁን ከትላንት ወዲያ ምናምን የሰማው እስካሁን አልሰማም ነበር። 44 ሚሊዮን ቤቱን አዲስ አበባ ያለውን ሽጦ ሳሙኤል ዳግማዊ ሳሙኤል ዘሚካኤል አብይ አህመድ ነው ራሱ ዳግማዊ። ሳልሳዊ ነች እኮ አሁን እቺ ሰውዬ ሳልሳዊ ነች። ሳልሳዊ ሳሙኤል ዘሚካኤል ነች። በጣም ያራዳ ልጅ 44 ሚሊዮን ያስገባ ሰው እንግዲህ 10 ሚሊዮን 15 ሚሊዮን ያስፈልገው ለሱ የሚያስፈልገው የብር 50 ገመድ ነው። ብዙም አይደለም ግን ያለው ብር 50 ገመድ ደግሞ አያጣም መታነቂያው። አይ ሞጣ ራስህን አንቀ ራስህን ነቃለው። ገመድ በብር 50 ብር 50 አላውን ገመድ ለመሆኑ እኔ እንጃ ከባድ ነውና ነገሩ አስቸጋሪ ነው። ተጠንቀቁ ለማለት ነው። ለማንኛውም በመጀመሪያ እኮ መጠየቅ ያለባቸው ነገር ሰው ሊረዳ ከሆነ ለምንድን ነው የነሱን ገንዘብ የሚፈልገው? የነሱን ገንዘብ ለምን ይፈልጋል? ማለት እኔ ልትረዱኝ ከሆነ የኔ ገንዘብ ምን ያደርግላችኋል? መጀመሪያ ራሳችሁ እርዱኝ እንጂ እኔ ሰጥቻችሁ ከዛ ልትረዱኝ እንዴት ለምን ትቀበሉኛላችሁ? መጀመሪያ የሚለውን ማወቁ የመጀመሪያው ነገር ነው። እኔ በትኜ ማልጨርሰው ገንዘብ ነው ያለኝ ምናምን ሲል ነበር ይሄ ሰውዬ። ብሮ
እና እንደዛ ከሆነ ለምን ቀጥታ አትሰጠንም? ወይ ደግሞ የሆነ ስራ እድል ለምን አትፈጥሩም? የሆነ ለምሳሌ ካምፓኒ ትሰሩና ለሰዎች ለወጣቶች የስራ እድል መፍጠር እኔ ጋር ታስገቡና ይበዛላችኋል የሚለው እኮ ወይ ትርፋለው ማለት ነው እኮ አንተ ጋር። ላንተ ለምን እንሰጣለን? እኛ ገንዘባችንን ልትጠቅመን ከሆነ ለምን እንሰጣለን? ይሄን መጠየቅ ከሰው ይጠበቃል። ብዙ ጊዜ ልርዳችሁ የሚሉ ሰዎችን ይሄን ጠይቋቸው። አይ ለትርፍ ነው የተቋቋምነው ካሏችሁ ኦሬዲ ስምምነት ስለምታረጉ ችግር። ልርዳ ግን እቺ ግን አንዷ ማርኬቲንግ ሲስተም ናት። ልርዳችሁ ትሉና ሰው እንዳይጠራጠራችሁ ትክክለኛውን የህጋዊ ፊርማ ምናምን እንዳትፈርሙ ትላልቅ ድርጅት ሳይሆኑ በተራ ሁኔታ ሊበሏችሁ የሚሄዱበት መንገድ አለና እቺ ስካም ናት። በቃ እቺ ማታለያ ናትና ወይ ለትርፍ ነው የተቋቋምከው ወይ ልትረዳ ከሆነ ደግሞ ወይ ትክክለኛ ድርጅት ከፍተህ ምናምን አትራፊም መሆን እኮ ትችላለህ። በዛ ወይ አትራፊም ሆነ ድርጅት ከፍተህ ለብዙዎች የሥራ እድል ፈጥረህ በጥሩ ደሞዝ መቅጠር፣ ይሄ መርዳት ነው። ለሰዎች ሙያ አስተምረ ሙያ እንትን ብለህ ማድረግ ነው። ይሄ ነው አንዱ እንደውም ትልቅ ሀገር የሚያሳድግ ነገር። ለሀገር ከሆነ ኢትዮጵያ እንድታድግ ነው፣ ለሀገር ፈልጌ ነው ምናምን ባቃጥለው አያልቅም ምናምን። ብታቃጥለው ማያልቅ ከሆነ መጀመሪያ መልስልኝ የሚሉን ሰዎች መልስላቸው ገንዘባቸውን። ያ አይ ቲንክ ስምህን ያድሳል ብዬ አስባለሁ። ካልሆነ ግን አያስኬድም ማለት ዝም ብሎ ጉንጭ አልፋ ወሬ ነው የሚሆንብህና ወልደ ጊዮርጊስ መጠንቀቅ ነው ያለብህ። ዋይቤስ ብዙ ነገሮችን ችግር ውስጥ ከቷል ብዙ ሰዎችን እና ያ እንግዲህ ያለው ነገር ነው። ግን ማታለል እስኪመስል በቃ ስካም ነው ኦሬዲ ስካም ነው ብለን ነው የምናስበው። ለጊዜው አናውቅም፣ ሙሉ ለሙሉ ሙሉ ታሪኩን አናውቅም፣ ግን ይመስላል እንደዛ ነው የምናስበው። እና አዎንታ በርሲሳ እነ ሞጣ ቀራኒዮ ቀድመው ብዙ ነገር ነግረውናል። ነገር ግን ብዙ ሰው ለመስማት ፈቃደኛ አልሆነም ነበር ብዬ አስባለሁ በሰዓቱ። ያው ጥድፊያ ለማደግ ፍላጎት ምናምን ሰው ሲኖረው ብዙ ላይሰማ ይችላልና ያ ነው ያለው ነገር እንጂ ተነግሯል፣ ብዙ ሰው ተናግሮታል ብዬ አስባለሁ። ይሄ በጣም ግልጽ የሆነ ማታል ስለሆነ ማለት ነው። ነገ ከነገ ወዲያ እናያቸዋለን። ሲያዙ የዚህ ብሔር አባል ስለሆንኩ ነው የተያዝኩት የሚሉ፣ ሲሰርቁ ብሔር የሌላቸው ሰው ስማቸውን ለመጥቀስ ያህል ፊራኦል ኢቲቻ፣ ወልደ ጊዮርጊስ ይልቃል ቢተው፣ መንቴ ቢሊኒየር፣ ኤቢ ማርሻል። አሁን ከነገርኳችሁ ታሪክ በላይ ታሪክ አይኖራቸውም። ነገ ከነገ ወዲያ እናያቸዋለን። ኢንተርፖል ጎትቶ አምጥቶ ለፍርድ ሊያቀርበው ይገባል ብዬ ከማስበው ሰው አንዱ ይሄኛው ሰውዬ ነው፣ ወልደ ጊዮርጊስ ይልቃል ቢተው። ይሄ እኮ በቀላሉ ያደረገው እኮ ድሮ የሉም እነዚህ መለኮታዊ ኃይል አለን የሚሉ ጥንቆላ ውስጥ ነን ያለን የሚሉ ብር እናብዛላችሁ የሚሉ ተስፈኞች ማለት ነው። ያን ጊዜ ሰዎች ንቃተ ህሊና አይተው እነሱ ትልቅ መለኮታዊ ኃይል እንዳላቸው አድርገው ብርን እንደሚያባዙ አድርገው ብር የሚበሉ ሰዎች። ይሄ ያንኑ ነው በዘመናዊነት ያደረገው። ንግድ ፍቃድ አወጣ፣ ሽንኩርትና ቃሪያ የሚሸጥ ሱፐርማርኬት የሚል ንግድ ፍቃድ አወጣና ከዛም በኋላ ምንድን ነው የሚያደርገው? አብረን እንስራ፣ ሽንኩርትና ቃሪያ እየወሰዳችሁ ትሸጣላችሁ ነው አግሪመንቱ። በአፍ ግን እኔ ብራችሁን ስጡኝ እና እኔ ልስራበት፣ ከዛም በኋላ በየወሩ 120% ኢንተረስት በየወሩ ከፍልሃለሁ ነው የሚለን። ለምሳሌ 40 ሚሊዮን ብር የሰጠ ሰው አለ ብሎ ሰው ነግሮኝ ደንግጫለሁ። 40 ሚሊዮን ብር ምንድን ነው የሚወልደው? ወልዶ እኮ ጨርሷል። 40 ሚሊዮን እኮ አርጅቷል እኮ ኦልሬዲ የጨነገ ወዴት ነው 40 ሚሊዮን ብር ያለው ሰው ሲጀምር እንዴት የንግድ ሐሳቤን አያውቅም? ወልደ ጊዮርጊስ ይልቃል ቢተው የእርዳታ ድርጅትና ይላል ብድር ይላል። እንደዚህ አይነት እንትን አለ ወይ? ሲጀምር ይሄ ኤአይ ዲቨሎፕ ያደረገው ነው። ይሄንን ያሳይህሽ እንዴት 40 ሚሊዮን ብር እያለህ በየወሩ 4 ሚሊዮን ብር ይወልድልኛልና እንካ ብለ 40 ሚሊዮን ብር ትሰጣለህ። ብድር ሌላ፣ እርዳታ ሌላ። 888 የሚል ደግሞ ከፍቷል። ይመጣል ብለው ደግሞ የሚጠብቁ ከመጣም ሊያኘከ ጨምሮ ሊያኘከ ነው። አይመጣም። ሲጀምር አይመጣም። እርግጠኛ ሆኜ ነው የምላችሁ። በአፕሊኬሽን ሊመጣ ይችላል።
አድሬስ የለውም። ድሮ እኮ ጀሞ ላይ አድሬስ ነበረው። ስለዚህ ታገኘዋለህ ሄደ። አሁን ላይ ግን በአፕሊኬሽኑ ሊመጣ የሚችለው ከመጣ ስለዚህ አድሬስ የለውም። አሁንም በተሻለ አማኔታ ኦልሬዲ አፍሶ ነው የሄደው። እውነቴን ነው የምላችሁ። በየቤቱ እንጉርጉር ውስጥ ነው ያለው ህዝቡ። በተለይ ጀሞ አካባቢ ያለችው ረቂቅም የወንድሙ ነው እየተባለ ነው። በረቂቅም በዋይቢኤስም ነው የተበሉት። በጣም የሚገርም አበላል ነው የተበሉት። ይሄ ሲምፕል ኤግዛምፕል የአራጣ ብድር ነው። የአራጣ ብድር እስከሆነ ድረስ በእርግጥ አበዳሪውንም ተበዳሪውንም የሚያስጠይቅ ቢሆንም ይህ ሰውዬ ግን ከዱባይ በኢንተርፖል መጥቶ ትክክለኛው ፍርድ እንትን ሊልበት ይገባል። እናቱንና አባቱን አምጥቶ ወደ ዱባይ ይዟቸው እንደሄደና እህቱ መጨረሻ ላይ እንደወጣች ሰምቻለሁ።